ከስንት በላይ እግዚአብሔር ያሳያችሁ። ተራ ነገር እንዳይመስላችሁ እኛ ስለተጻፍን ነው። ምናልባት ኢትዮጵያ በሚለው ቦታ ላይ አሜሪካ የሚል ቃል ቢሆን ኖሮ የተጻፈው ዓለም ነበር የሚደበላለቀው። እርግጠኛ ነኝ ገንዘባቸው ላይ ያትሙታል። እንደው ሀገር ምድሩን ነበር የሚያንቀጠቅጡት። 40 ጊዜ ስሟ በመጽሐፍ ቅዱስ የተጻፈች ሀገር ናት ኢትዮጵያ። እኔ አንድ ጊዜ ደቡብ አፍሪካ የሚባል ሀገር ለቤተክርስቲያን አገልግሎት ሄጄ አንድ የገጠመኝ ነገር ልንገራችሁ። አንዲት የ13 ዓመት ሕፃን ነች እና ያው ሕፃናት ታውቃላችሁ ጥያቄ ያልቅባቸው እና ብዙ ጥያቄ ሰብሰብ ብለው ለምን እንዲሆነ እያሉ ሲያስጨንቁኝ ቆዩና አንዲት ልጅ 13 ዓመት ልጅ መጣችና እኔ ኢትዮጵያን በጣም ነው የምጠላት አለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም አለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። እዚህ ሀገር ቢሆን በኩርኩም ነው የምንለው አይደል? ልጅ እንደዚህ ሲል ግን እዛ በሰው ሀገር ከምቀርብዬ እየተናደድኩ ለምንድን ነው የማትወጃት ኢትዮጵያን አልኳት። ስላት ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ይህን ስትል ደስ አለኝ። ለምን ደስ አለኝ መሰላችሁ? እንደ ደቡብ አፍሪካ ወንጀል ያለበት ሀገር የለም በዓለም ላይ። እንደ ፖሊስ ጣቢያ ሁሉ ይዘረፋል። ደቡብ አፍሪካ ውስጥ ፖሊስ ጣቢያ ይዘርፋሉ። እንግዲህ ፖሊስ ጣቢያ ከዘረፉ ሌላ ቦታ ምን ሊሆን ነው? እግዚአብሔር ያሳያል። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለ ወይ? እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ? የለም። ተመልከቱ። እሺ አመስግኑ፣ ግድ የለም እግዚአብሔር። ግን ይሄ የሚያስጨበጭብ አይደለም፣ በእውነት የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈባት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ ይሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? አሁን እንደው ቅድስት ሀገር ሆነን ነው እንደዚህ የምንበጣበጠው አይደል? እርኩስ ሀገር ቢሆን ምን ልንሆን ነበር? በጣም እኮ የሚገርም ነው። ልጅቷን እንግዲህ መንፈስ ቅዱስ ነው ያናገራል። ግን ቀላል ነገር አይደለም። እግዚአብሔር ስለ ኢትዮጵያ የተናገረው ሁሉ መልካም ነው። ኢትዮጵያ እጆቿን ወደ እግዚአብሔር፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። በጣም ይገርማል። በተነሳንበት ቦታ ሁሉ በመልካም ነው ስለ ኢትዮጵያ የተነገረው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተመልከቱ። እውነትም ኢትዮጵያ እግዚአብሔር እጁን ወደ እሷ እስኪዘረጋ እንኳን ጠብቃ አታውቅም። ሁሌም ኢትዮጵያ እጆቿን ወደ ማን ትዘረጋለች? ንግሥተ ሳባም ከኢትዮጵያ ተነስታ እግዚአብሔርን ፈልጋ የሰሎሞንን ጥበብ ልታይ ሄደች ይላል። ኢትዮጵያዊው ጃንደረባም ከኢትዮጵያ ተነስቶ ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል። ለምን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የሮሜ መልእክት ላይ እኮ እግዚአብሔር ምርር ብሎት የተናገረው ቃል አለ። የሮሜ መልእክት ላይ ቀኑን ሙሉ ወደ እስራኤል እጆቼን ዘረጋዋል። ቀኑን ሙሉ ወደማይታዘዙ ወደ እስራኤላውያን እጆቼን ዘረጋው። እግዚአብሔር እጁን ወደ እስራኤል ዘርግቷል፣ ወደ ኢትዮጵያ ግን አልዘረጋም። ለምን? ኢትዮጵያ ራሷ እጆቿን ወደ እግዚአብሔር ትዘረጋለች። እኛ እሱ እስኪፈልገንም አንጠብቅም፣ እኛም ፈልገዋል። ኢትዮጵያውያን ደጅ ሲጸኑ የኖሩት ለሌላ አይደለም። አሁን ነው እንጂ ተሰደን ለምግብ፣ ተሰደን ለእንጀራ፣ ተሰደን ችግር ለመፍታት ሰው ሀገር የተገኘ ነው። መጽሐፍ ቅዱስ ላይ ያሉት ኢትዮጵያውያን ወደ ሌላ ሀገር ከሄዱ ጥበብ ፈልገው ነው፣ መጽሐፍትን ፈልገው ነው፣ ታቦተ ጽዮንን ፈልገው ነው። ሄደው ይዘው የሚመጡት መጽሐፍ ነው፣ ሄደው ይዘው የሚመጡት መስቀል ነው፣ ታቦት ነው፣ ወንጌል ነው። ለምን? ኢትዮጵያ እጆቿን ወደ ማ ስለምትዘረጋ? ወደ እግዚአብሔር ስለምትዘረጋ። ስለዚህ በመጽሐፍ ቅዱስ የተጻፉ የቀደሙ ጥቅሶች በሙሉ ስለ ኢትዮጵያ መልካም ነገር ይናገራሉ።